የሁለት ሳምንቱ የተኩስ አቁም ስምምነት በዛሬው ዕለት መጠናቀቁን ተከትሎ ምን ሊፈጠር ይችላል በማለት ዓለም በስጋት እየተጠባበቀ ባለበት ሰዓት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ባስተላለፉት መልእክት በአሸማጋይዋ በፓኪስታን ጥያቄ መሰረት የተኩስ አቁሙን ስምምነት ላልተወሰነ ጊዜ አራዝሜያለሁ ማለታቸው በጥቂቱም ቢሆን ውጥረቱን አርግቧል በማለት እየተዘገበ ይገኛል። ዶናልድ ትራምፕ ዛሬ ሌሊቱን በትሩዝ ሶሻል ገጻቸው ከኢራን ጋር የገቡትን የተኩስ አቁም ስምምነት ማራዘማቸውን ቢያሳውቁም ነገር ግን የኢራን ወደቦች ላይ የተጣለው እገዳ ኢራን ወደ ስምምነት እስክትመለስ ድረስ ተጠናክሮ እንደሚቀጥል ይፋ አድርጓል። በኢራን በኩል የሚወጡ መረጃዎች እንደሚጠቁሙት ለትራምፕ አዲሱ ውሳኔ በይፋ መግለጫ ባትሰጥም ሆኖም ግን ሁለቱም አገራት ያለ ስምምነት ጦርነቱን ለመቀጠል ዝግጁ ነን በማለት አንዳቸው ሌላኛው ላይ እየዛቱ ይገኛሉ። አሜሪካ ወደቦቻችንንና መውጫ መግቢያችንን ዘግታ ኑ ለድርድር እንቀመጥ ማለቷ እንዴት ያለ ሞኝነት ነው? ዘላቂ መፍትሄ ላይ እንዲደረስ ከተፈለገ የአሜሪካ የባህር ላይ እገዳው አሁኑኑ መነሳት አለበት በማለት የኢራን ፓርላማ አፈጉባኤ አስታውቋል። የተኩስ አቁሙ ስምምነት ከመጠናቀቁ አንድ ቀን ቀደም ብሎ ላልተወሰነ ጊዜ መራዘሙ የታወቀ ሲሆን የትራምፕ ውሳኔ ጦርነቱ ዳግም ይቀጥላል የሚለውን ፍራቻ ለጊዜውም ቢሆን ያስቀረ ሲሆን የሁለተኛው ዙር ድርድርም ኢራን አቋሟን እስክታሳውቅ ድረስ ተራዝሟል። ዶናልድ ትራምፕ የተኩስ አቁሙን ማራዘማቸውን ተከትሎ ምክትላቸው ጄዲ ቫንስ ወደ እስላማባድ ሊያደርጉት የነበረው ጉዞ መሰረዙን የዋይት ሃውስ ባለስልጣናት አስታውቀዋል። ዶናልድ ትራምፕ በማህበራዊ ሚዲያ ገጻቸው ላይ ባሰፈሩት መልእክት መሰረት በፓኪስታን ጦር አዛዥና በፓኪስታን ጠቅላይ ሚኒስትር ጥያቄ መሰረት እንዲሁም የኢራን መንግስት በከፍተኛ ሁኔታ በመፍረክረኩ የተኩስ አቁሙ የኢራን መሪዎችና ተወካዮች የተቀናጀ ምክረ ሐሳብ ይዘው እስኪመጡ ድረስ እንዲቀጥል መወሰናቸውንና የአሜሪካ ባህር ኃይል ግን በኢራን ወደቦች ላይ የጣለው እገዳ ተጠናክሮ እንደሚቀጥል የተኩስ አቁሙ ኢራን የመጨረሻ ሐሳቧን እስክታቀርብና ውይይቶቹ የሚያመጡት ውጤት ምንም ይሁን ምን እስኪጠናቀቅ ድረስ እንደሚቀጥል ይፋ አድርጓል። ሐሳባቸውን በመቀያየር የሚታወቁት የአሜሪካው ፕሬዝዳንት በትናንትናው ዕለት የተኩስ አቁሙን ለማራዘም ሐሳብ እንደሌላቸው ገልጾ የነበረ ቢሆንም ዛሬ ሌሊቱን ግን ስምምነቱ ላልተወሰነ ጊዜ መራዘሙን ገልጸዋል። ከዚህ በተጨማሪ የኢራን ወደቦች ላይ የጣሉት እገዳ እንደሚቀጥል የተናገሩ ሲሆን የኢራን ውጭ ጉዳይ ሚኒስትር አባስ አራክቺ ይህ የአሜሪካ ተግባር ከጦርነት አይተናነስም፣ የተኩስ አቁም ስምምነቱን እንደመጣስ ይቆጠራል በማለት የአሜሪካን ድርጊት ኮንነውታል። በተባበሩት መንግስታት ድርጅት የኢራን ልዑክ በበኩሉ አሜሪካ በሆርሙዝ ወሽመጥ ላይ የጣለችው እገዳ የምታነሳ ከሆነ ንግግሩ ይቀጥላል ብለው እንደሚያምኑ ተናግሯል። በሌላ በኩል ኢራን ከአሜሪካ ጋር ድርድር የምታደርግ ከሆነ ንግግር ውስጥ የምትገባው እጇን ቃታው ላይ አድርጋ እንደሚሆንና መከላከያ ኃይሏ ሙሉ ዝግጁነት እንደሚኖረው የአገሪቱ መንግስት ቃል አቀባይ ተናገሩ። ከመንግስታዊው ዜና ወኪል ኢርና ጋር ቆይታ ያደረጉት የኢራን መንግስት ቃል አቀባይ ኢራን በፓኪስታን ዋና ከተማ እስላማባድ በሚካሄደው ቀጣይ ዙር ድርድር ትሳተፍ እንደሆነ ማረጋገጫም ይሁን ማስተባበያ ሳይሰጡ ቀርተዋል። ከፊት ለፊታችን ሁለት ስትራቴጂዎች አሉ። የመጀመሪያው የጦርነት ስትራቴጂ ነው። ሁለተኛው ደግሞ የዲፕሎማሲ ስትራቴጂ ነው። የኢራን ተደራዳሪ ቡድን በብሔራዊ ጥቅም ላይ ቅንጣት እንኳ አይደራደርም ሲሉ ለዜና ወኪሉ ተናግሯል። ይህ ዜና የተሰማው ሁለተኛ ዙር ድርድር ይካሄድ እንደሆነ ማረጋገጫ ባልተገኘበት ሁኔታ ውስጥ ነው። በትናንትናው ዕለት ተደራዳሪ ልዑካቸውን ወደ ፓኪስታን እንደሚልኩ ያስታወቁት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን ተደራዳሪዎቿን ወደ ፓኪስታን ከመላክ ውጪ አማራጭ የላትም ብሎ ነበር። ሰኞ ዕለት የአሜሪካ ባህር ኃይል አንዲት የኢራን መርከብ ላይ ተኩስ በመክፈት በኃይል በቁጥጥር ስር ካዋሉ በኋላ ኢራን የአጸፋ እርምጃ እወስዳለሁ ማለቷን ተከትሎ በሁለቱ ሀገራት መካከል ከፍተኛ ውጥረት ነግሶ ይገኛል። የነዳጅ መተላለፊያ በሆነው በሆርሙዝ ሰርጥ በኩል አሁንም ምንም አይነት እንቅስቃሴ እንደሌለና የቀጠናው አገራት የሆኑት ኩዌት፣ አረብ ኤሚሬትስ፣ ኳታርና ሳውዲ አረቢያን ጨምሮ ጦርነቱ ከተጀመረ አንስቶ የባህር በሩ ተዘግቶባቸዋል። በሌላ በኩል የሩሲያው የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ በአሜሪካና በኢራን መካከል እየተደረገ ባለው ድርድር ዙሪያ ጠንካራ አስተያየታቸውን ሰጥተዋል። የሩሲያው ብሔራዊ የዜና ወኪል ታስ እንደዘገበው ሚኒስትሩ በሁለቱ ሀገራት መካከል የሚደረገው ንግግር ከዛቻ በስተቀር ይህ ነው የሚባል በተግባር የሚታይ እውነታ የለም በማለት ተናግሯል። ሰርጌይ ላቭሮቭ የኢራንን የድርድር አቋም ትክክለኛነት እንደሚደግፉት በመጠቆም ነገር ግን ቴህራን በሐሰተኛ ተስፋዎች ወጥመድ ውስጥ መውደቋን ገልጿል። ለዚህም እንደ ማሳያ ያነሱት እንደ አውሮፓውያኑ አቆጣጠር በ2015 በቀድሞ የአሜሪካ ፕሬዝዳንት ባራክ ኦባማ አስተዳደር ዘመን የተደረሰውን የጋራ ሁለንተናዊ የድርጊት መርሃ ግብር የተሰኘውን የኒውክሌር ስምምነት ሲሆን ይህ ስምምነት ኢራን የኒውክሌር ማበልጸግ ፕሮግራሟን እንድትገድብና በምላሹም የኢኮኖሚ ማዕቀብ እንድነሳላት የተደረገ ቢሆንም
አሜሪካ በኋላ ላይ ከስምምነቱ በመውጣት ኢራንን እንዳታለለች ሰርጌይ ላቭሮቭ አስታውሷል። ከዚህ በተጨማሪም በፓኪስታን ሊደረግ ስለታሰበው አዲስ የድርድር ሂደትም ሩሲያ ሁኔታዎችን በቅርበት እየገመገመች መሆኑን የገለጹት ላቭሮቭ የዲፕሎማሲው አየር ንብረት ምን ያህል ተለዋዋጭ እንደሆነ ሲያስረዱ ሁኔታዎች በ24 ሰዓታት ውስጥ 10 ጊዜ ሊለዋወጡ ይችላሉም ብለዋል። ምንም እንኳ የሩሲያ የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ የዋሽንግተንን የቀድሞ አካሄድ ቢተቹም አሁን ላይ በኢራንና አሜሪካ ተደራዳሪዎች መካከል እየተደረገ ያለውን አዲስ የሰላም ጥረት ሩሲያ እንደምትደግፍ አረጋግጠዋል። ይህ የሁለቱ ሀገራት ጥረት ልክ እንደ 2015ቱ አይነት ፍሬያማ ስምምነት ማምጣት ከቻለ ትልቅ ስኬት ይሆናል ሲሉ እምነታቸውን አጋርተዋል። ይህ በእንዲህ እንዳለ የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ ፕሬዝዳንት ዶናልድ ትራምፕ የተኩስ አቁሙን ለማራዘም ያሳለፉትን ውሳኔ ማድነቃቸውን ገልጸው ግጭትን ለማስወገድ እንዲሁም ለዲፕሎማሲ ወሳኝ ስፍራ መፍጠር በኢራንና በዩናይትድ ስቴትስ መካከል መተማመንን ለመገንባት ይህ አንዱ እርምጃ ነው ብለዋል። አንቶኒዮ ጉተሬስ ፓኪስታን በሁለቱ ሀገራት መካከል ንግግር እንዲኖር የምታደርገውን ጥረት እንደሚደግፉና ለግጭቱ ሁሉን አቀፍና ዘላቂ መፍትሄ የሚኖርበትን ሁኔታ ለመፍጠር እንደሚያግዝ ተስፋ አድርጋለሁ ብሏል። ምንም እንኳ ዶናልድ ትራምፕ ኢራን እስክትስማማ ድረስ ጦርነቱን አራዝሜያለሁ ቢሉም በቴህራን በኩል ግን ይህ እኛን ለማዘናጋት ነው፣ ልክ እንደ ከዚህ ቀደሙ ሁሉ በማንኛውም ሰዓት ጥቃት ሊፈጸምብን ይችላል፣ ለዚያ ደግሞ ዝግጁ ነን ብለዋል። የኢራን አብዮታዊ ዘብ ባወጣው መግለጫ ጠላት ዳግም ጥቃት የሚፈጽም ከሆነ አደገኛና ማንም ያላሰበ የአጸፋ ምላሽ እንሰጣለን፣ ለዛም ተዘጋጅተናል በማለት ዝተዋል። የሁለቱ ሀገራት ሰጣ ገባ አሁንም እየቀጠለ ሲሆን ከመካከለኛው ምስራቅ ቀጠና አልፈው መላው ዓለም ላይ ጫና ማሳደሩ የአደባባይ ምስጢር ሆኗል። የነዳጅ ዋጋ አሁንም እንዳሻቀበ ይገኛል። አምራች አገራት አንድም የነዳጅ ማምረቻ ተቋሞቻቸው በሚሳኤል በመመታታቸው፣ በሌላ በኩል ደግሞ መተላለፊያ በማጣታቸው እጃቸውን አጣጥፎ እንዲቀመጡ አድርጓቸዋል። ሳውዲ፣ ኳታር፣ ኩዌትና የተባበሩት አረብ ኤምሬት የጥቃቱ ሰለባ ከሆኑ አገራት መካከል ዋነኞቹ ሲሆኑ የሚሆነውን ነገር በተስፋ እየተጠባበቁ ይገኛሉ። መላው ቀጠናውን ሲያተራምስ የነበረው ጦርነት ለጊዜውም ቢሆን ጋብ ያለ ቢሆንም ውጥረቱ ግን አሁንም እንዳለ ነው። ወደፊትስ ምን ሊፈጠር ይችላል? መላው ዓለም በስጋትና በፍርሃት ውስጥ ሆነው የሚጠይቀው ጥያቄ ሆኗል። ክቡራትና ክቡራን የዛሬ ሚዲያ ቤተሰቦች የአሁኑ መረጃ ይህን ይመስል ነበር። አጫጭርና ወቅታዊ መረጃዎች በፍጥነት እንዲደርሳችሁ ይህን ቻናል ከታች ሰብስክራይብ አድርጉ እያልኩ በቀጣይ መረጃ እስክንገናኝ ድረስ በያለንበት የዓለም ዳርቻ በሰላም እንቆይ።